መንግስት የዜጎችን የምግብ ዋስትና ለማረጋገጥ እንደ ሀገር ዘርፈ ብዙ ተግባራትን እየከወነ ነው። በተለይም ከቅርብ ጊዜ ወዲህ የተጀመረው የሌማት ትሩፋት ማህበረሰቡ በጓሮና በግቢ ውስጥ ባለው ትንሽ የመሬት ላይ እንስሳትን በማርባትና አትክልትን በመትከል በምግብ ራስን ለመቻል መነሳሳቶችን ፈጥሯል። በሌላ በኩል አርሶ አደሩ የተሻለ ምርጥ ዘርን በመጠቀም ለራሱ የሚሆኑ ምርቶችን ከማምረትን ባሻገር ያመረተውን ለገበያ ማቅረብ እንዲችል በምርምር የተደገፉ ስራዎች እየተሰሩ መሆናቸውን የማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ጸጋይ ተረፈ ይናገራሉ። የክልሉን ግብርና ለመደገፍ ምርምር ኢንስቲትዩቱ ብዙ የምርምር ስራዎችን እየሰራ ስለመሆኑ ገልጸዋል። ከ172 በላይ አክቲቪቲ ወይም የምርምር ስራዎችን መስራት ችለናል። እነዚህም ቀጥታ ከአርሶ አደር ተጠቃሚነት ጋር የግብርና ውስጥ ያሉ ማነቆችን ከመፍታት አንፃር ጋር የተገናኙ ናቸውና አንዱ ቴክኖሎጂ የማቅረብ ስራ ነው። በተለይ በእንስሳት ላይ፣ በሰብል ላይ፣ በተፈጥሮ ላይ ያሉ ማነቆችን ለምሳሌ ሰብል ላይ ብንወስድ የበሽታ አንዱ ትልቅ ችግር ነበር። ዝርያዎች በጣም የቆዩ ነበር። ምርታማነታቸው አቅም ያነሱ ነበር። እነዛን በምርምር ፈትሾ የሲስተሙን የማጠናከር ስራዎች በስፋት ተሰርቷል። በዚህ ምርምር ኢንስቲትዩት ስር ከሚገኙት መካከል የወራቤ ግብርና ምርምር ማዕከል በክልሉ 7 ዞኖችና 3 ልዩ ወረዳዎችን ተደራሽ ያደርጋል። እንደየአካባቢው ስነ ምህዳርም የምግብ ዋስትናን ለማረጋገጥ አትክልትና ፍራፍሬ ዝርያን በማሻሻል ለአርሶ አደሩ ተደራሽ እያደረገ እንደሚገኝም ገልጿል። በ2016-17 የምርት ዘመንም በፍራፍሬና በሰብል ምርቶች ላይ ያደረገው ምርምር ለክልሉ ግብርና ትልቅ አስተዋጽኦ ያበረከተ ሆኖ ታይቷል። 3200 አካባቢ የሚሆን አፕል ለአርሶ አደሮች የማሰራጨትና የማላመድ ስራዎችን ተሰርቷል። ከዚህ በተጨማሪ እንግዲህ በሰብል ምርምር ስር ሆኖ ኢንሰት እንግዲህ በማዕከላዊ ኢትዮጵያ ሰፊ አርሶ አደር የሚጠቀምበት እንግዲህ ካለው ከአየር ሁኔታም ጋር ተያይዞ ተለዋዋጭ አየር ሁኔታዎችን የመቋቋም አቅም ያለው ከመሆኑ ጋር ተያይዞ የኢንሰት ምርምር ስራዎችም እየተሰሩ ይገኛሉ። የኢኮኖሚ ምሰሶ የሆነውን ግብርና በቴክኖሎጂ በመደገፍ በምግብ ራሱን የቻለ ማህበረሰብ ለመፍጠር ግብ ሰንቆ እየሰራ መሆኑን የሚገልጸው የማዕከላዊ ኢትዮጵያ ክልል መንግስት ግብርናውን በምርምር ማገዝ ለጉዞ የስኬት ቁልፍ ነው ብሏል። በሰብልም በእንስሳትም በአትክልትም በፍራፍሬም ረገድ እየተሰሩ ያሉ በርካታ በአፈር ምርምርም ረገድ እየተሰሩ ያሉ በርካታ ስራዎች አሉ። እነኚህ ስራዎች አበርክቷቸው በጣም ትልቅ ነው። አንደኛ የብዜት ስራው በአርሶ አደር ማሳ ስለሚሰራ አርሶ አደሩ በምርምር የሚወጡ አዳዲስ ቴክኖሎጂዎችን በቀላሉ ወስዶ ለመተግበር ፍላጎቱ ከፍ እንዲል የራሱን አበርክቷል። ዜጎች ራሳቸውን በምግብ እንዲችሉ የግብርና ምርምር ተቋማት የተሻሻሉ የምርት ዝርያዎችን በማባዛትና በማሻሻል ለአርሶ አደሩ ማሰራጨት እንዳለባቸው የገለጹት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርና ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ይህ እውን እንዲሆን ታዲያ የምርምር ኢንስቲትዩቱን አቅም ማሳደግ ግድ ነው ብለዋል። ሎጂስቲክስ በላቦራቶሪ የማጠናከር መሰረተ ልማት ያው የምርምር መሰረተ ልማቶች ብዙ ናቸው። እንዲሁ በአንድ ጊዜ ተሟልተው አያልቁም። የምርምር መሰረተ ልማቶች ማሟላት ይጠይቃል። በተሽከርካሪ መደገፍ ይጠይቃል። በፋይናንስ ማገዝ ይጠይቃል። እንደ መንግስት ግብርናችን በቴክኖሎጂ የታገዘ መሆን አለበት የሚል ቁርጠኛ አቋም አለ። እንግዲህ ከድህነት ልንወጣ ከሆነ ድህነትን ለማሸነፍ የጀመርነው ጉዞ ብቸኛው አማራጭ በቴክኖሎጂ የታገዘ ግብርና ማድረግ አለብን። ከውሃ ከባህላዊ ግብርና ዝናብ ጠብቆ ከሚያለማ ግብርና ገበያ ተኮር ውሃ ተኮር ግብርና መሆን አለበት። ይሄ የአርሶ አደሩን የጊዜ የጉልበት የሐሳብ የመሬት የውሃ ምርታማነት ማሳደግ አለብን። ይሄን ስናሳድግ ምርታማነት በቀጣይነት እያደገ ይሄዳል። እያደገ ደግሞ ሄደ ማለት ወደ ኋላ አይመለስም የሚል የጸና አቋም አለው መንግስት። በምርምር በቴክኖሎጂ የተለየ አቋም ያለውና ስለዚህ ይሄን መነሻ ያደረገ አቅሙን ለመገንባት የተጀመሩ ስራዎች አሉ። ተስፋ የሚሰጥ ውጤት እያየንባቸው ነው ያለው። ይሄንን የበለጠ አጠናክረ ነው የምንቀጥለው የሚሆን የክልሉ ግብርና አርሶ አደሩን ተጠቃሚ እንዲያደርግና ሀገር ወደ ኢንዱስትሪ በመታደርገው ሽግግር ውስጥም የበኩሉን እንዲወጣ የምርምር ተቋማት የበኩላቸውን ሊወጡ እንደሚገባ ተመላክቷል።